ክቡራን አድማጭና ተመልካቾቻችን እንደምን ሰነበታችሁ? ለዚህ ጊዜ በሰላም ስላደረሰን እግዚአብሔር ይመስገን። መምህርና ደራሲ ነጋ ገረመው ታምራት ነኝ። ዛሬ የሚተላለፈው መልእክት ሕፃናት ለዘላቂ ሕይወት ለማብቃት ምን መሰራት አለበት? ከወላጆች ወይም አሳዳጊዎች ምን ይጠበቃል? የሚል ሐሳብ ነው። በተለያዩ ሊቃውንት እንደተገለጸው ሕፃናትን ስናሳድግ ከቅድመ ወሊድ ጀምሮ እስከ ድህረ ወሊድ ወይም ከመወለዱ በፊትና ከተወለደም በኋላ ጥንቃቄ ማድረግ ተገቢ መሆኑን ነው። ለሕፃናት የሚሰጠውን ፍቅር መስጠት ይገባናል። ሕፃናት ፍቅር ማግኘት አለባቸው። እሽሩሩ ብለን ኮርኩረን አስቀን ማሳደግ ተገቢ ነው። ልጆች በቁሳቁስ ለምሳሌ አሻንጉሊት፣ ስልክና ሌላም ቁሳቁስ ሕፃናትን እንዲከበቡ አድርጎ ማሳደግ የወላጆችን ፍቅር ይቀንሳል፣ ያሳጣል። ፍቅርን ይቀንሳል። በወላጆችና በልጆች መካከል ፍቅር አይኖርም። ስለዚህ ቁሳቁስ አስታቅፎ ልጆችን ማሳደግ ጉዳቱ ብዙ ነው። የተደረጉት ጥናቶች የሚያሳዩት ለምሳሌ አሻንጉሊት ያለውን አሉታዊ ተጽዕኖ እንመልከት። አንደኛ፣ ለፈጠራ ያላቸውን ፍላጎት ይቀንሳል። ሁለተኛ፣ ራሳቸውን ማዝናናት አይችሉም። ትኩረታቸው አሻንጉሊት ላይ ይሆናል ማለት ነው። ሶስተኛ፣ በቂ የአካል እንቅስቃሴ አያደርጉም። አራተኛ፣ ችግር ፈቺ ክህሎት አያሳድጉም። 5 ከማህበራዊ ግንኙነት ይገደባሉ። 6ኛ፣ ብቸኛና ከልጆች እንቅስቃሴ የማይሳተፉ ይሆናሉ። ስለዚህ ይህን ጉዳይ ወላጆች ወይም አሳዳጊዎች ልብ ልንል ይገባል። ማድረግ የሚገባን በወላጆች ወይም አሳዳጊዎች ፍቅር ማሳደግ ነው። ፍቅርን መለገስ ነው። በወላጆች ወይም አሳዳጊዎችና በሕፃናት መካከል ጥብቅ የሆነ ግንኙነት ወሳኝ መሆኑን ልንረዳ ይገባል። ለልጆች የወደፊት ሕይወታቸው ምን ያስከትላል ብሎ ማሰብ ወሳኝ ነው። ከዚህ ላይ ግን ለሕፃናት ማድረግ የሚገባንን ገና አላደረግንም። ምን ቀረ ብለን ብንመለከት ለሕፃናት የተረት መጽሐፍት፣ የጨዋታ አይነቶችን፣ ሌሎችንም ጠቃሚ ሀሳቦችን መጽሐፍ በማሳተም ለሕፃናት ልናቀርብላቸው ይገባል። ገና አልተነካም። ለዚህ ደግሞ መምህራን፣ የትምህርት ባለሙያዎች፣ የከፍተኛ ትምህርት ተቋማት ሊቃውንት እና ሌሎች በሀገራዊ ቋንቋ መጽሐፍ ጽፈን ለሕፃናት ማቅረብ ይገባናል። ለሕፃናት መጽሐፍ ለማዳረስ የራሳቸውን ጥረት እያደረጉ ላሉት ደራሲያን ክብር ይገባቸዋል። ወላጆችም ለልጆቻቸው የተረት መጽሐፍ መግዛትና እንዲያነቡ ማድረግ ይገባቸዋል። ሊቃውንት እንደሚገልጹት መማር ለሌላው ሰው መልካም ስራ መስራት ነው። ራስን ፈልጎ ማግኘት ነው። መፍትሄ መፈለግ ነው። ትውልዱ ሀገሩን ተገንዝቦ እንዲያድግ መንገድ ማሳየት ነው። ይህ ሲሆን ደግሞ ሀሳብን በጥበብ መምራት ይቻላል። ሀሳብን በጥበብ ከመራን በሀገራዊ ቋንቋ መጽሐፍ ጽፈን ማስተላለፍ እንችላለን። ለዚህ ኢትዮጵያውያን ሊቃውንት ለአዲሱ ትውልድ አዎንታዊ አስተሳሰብ ያላቸውን ተግባራት ልናስረክባቸው ይገባናል። ለሕፃናት የሚሆኑ መጽሐፍትን በተመለከተ ምሁራን ለልጆቻችን ምን ሰራን ብለን በመጠየቅ ገና ያልተሰራ ስራ እንዳለ ማወቅና ተግባራዊ ማድረግ ይገባናል። ማንበብ የሕይወት ፋና ነው። ለዛሬ አበቃን። መልካም ጊዜ